ሰላም አዲስ አበባ ኢትዮጵያ በመላው ዓለም የምትገኙ የኢትዮ አርሰናል ቻናል ቤተሰቦች በድጋሚ ተገናኝተናል። አዳዲስ ጉዳዮችን የዝውውር መረጃዎችን አርሰናልን የተመለከቱ መረጃዎችን ብቻ ልንነግራችሁ ተገኝተናል። ከዝውውር ዜናዎች ጋር በተያያዘ ብዙ ጊዜ በዚህ ወቅት ላይ ብዙ ሀሳቦች ይነሳሉ። በተለይ ክለቦች በድብቅ ወይም ደግሞ ከጀርባ የሚሰሯቸው የዝውውር የተለያዩ ስትራቴጂዎች አሉ። ክለቦች በክረምት የዝውውር መስኮት ወይም ደግሞ ለጥር የዝውውር መስኮት ብቻ አይዘጋጁም። ከዛ አስቀድሞ የተለያዩ የስካውቲንግ ሪፖርቶችን ይመለከታሉ። ስካውቶቻቸውን ወደ መላው ዓለም ይልካሉ። በአርሰናል በኩል ባለፉት ቀናት የተሰሙ ጉዳዮች አሉ። በይደር ያቆየናቸውንም ዜናዎችን ይዘን መተናል። ምክንያቱም ደግሞ ባለፉት ቀናት የጨዋታ ቀናት ነበሩና እነሱንም እየነገርናችሁ በስፋት የምንቆየን የሚሆነው ከፕሪሚየር ሊግ፣ ከብራዚል፣ ከስፔን፣ ከጣሊያን ጋር እየተያዙ የአርሰናልን የዝውውር ዜናዎች እየተነገሩ ያሉ በጭምጭምታ ደረጃ በዝርዝር የስካውቲንግ ሪፖርቶች የወጡባቸውን ጉዳዮች እንነግራችኋለን በቆይታችን። ከዛ ውጪ አርሰን ቬንገርን የተመለከቱ ጉዳዮችን የምናነሳን የሚሆነው ዳቪድ ራያ ስለ አርሰናል የተናገረው አስገራሚ አስተያየቶች አሉ። በቡድኑ በመልበሻ ቤት በልምምድ ላይ በተጫዋቾች መካከል ያሉ ነገሮችን በደንብ ሊገልጽ ሊያጠራ የሚችል ሀሳብን ሰንዝሯል። ሳንደንበርግ የፉላም ተጫዋች ነው። ከፉላሙ ጨዋታ በኋላ የሰጠው አስተያየት ነበረ በጣም አነጋጋሪ ሆኖ አሁንም እየተመለከትነው እንገኛለን። ምን ብሎ ነው የተጫዋች የሚለውን እንመለከታለን። ከራያን ሮቻ ጋር በተያዘ አርሰናል ሊያስፈርመው በጣም የሚፈልገው አይነት ተጫዋች ነው። ምን ኳሊቲዎች አሉት፣ ምን አይነት ጥቅሞችን ይዞ ሊመጣ ይችላል የሚለውንም ጉዳይ እነግራችኋለሁ በቆይታዬ። ከፕሪሚየር ሊግ የሚመጣ አንድ ተጫዋች አለ ተብሏል። ይህንን ተጫዋች ደግሞ የመረጠው አንድ ተንታኝ ነው፣ ፑንዴት ነው። በእግር ኳስ እንደዚህ አይነት አጋጣሚዎችን እንመለከታለን። ተንታኞች ይሄ ተጫዋች በዚህኛው ክለብ ይሆናል ብለው ያስቀምጣሉ። የእናንተን ማሳብ ወደ በኋላ ላይ ታካፈሉናላችሁ። የተጫዋች ማን ነው የምንነግራችሁን የሚሆነው። ሌሎች ዝርዝር አጫጭር ጉዳዮችንም ይዘናል። በቻላችሁት በያላችሁበት አብራችሁን ቆዩ። ኢትዮ አርሰናል ቻናላችንን ሰብስክራይብ አድርጉ። ቤተሰቡ ነው። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። በተለይ አዳዲስ ዜናዎችን ያልተሰሙ ጉዳዮችን አርሰናልን የተመለከቱ መረጃዎችን ብቻ ይዘን እየመጣን እንገኛለንና አበረታቱን፣ አብራችሁን ሁኑ። ለወዳጆቻችሁ ለጓደኞቻችሁ ሼር አድርጉት። ቻናሉን ሰብስክራይብ እያስደረጋችሁ በርከት ብለን እዚህ የአርሰናል ኮሚኒቲን እንፍጠር። በቀጣይ ደግሞ ሽልማቶችን የሚያሸልሙ ማሊያዎችን የሚያሸልሙ ጥያቄዎችን ይዘን እንመጣለን። ሌሎች በስፋት ቻናሉ ያደገ ሲመጣ ሌሎች የምናስባቸው ነገሮች አሉና እናንተም አብራችሁን እንድትቆዩ ይህንንም እንድታደርጉ እንድትተባበሩን እናስታውሳችሁና በቀጥታ ወደ ጉዳዮቻችን እንለፍ። ትናንትና የአውሮፓ ቻምፒየንስ ሊግ ጨዋታ ነበር። አርሰናል ከትናንትና በስቲያ ነበር የተጫወተው። አትሌቲኮ ደ ማድሪድን 4-0 አሸንፏል። የዛን ጨዋታ ጉዳይ በስፋት አንስተናል። ትናንትና ሊቨርፑል አሸንፏል። ከአትሌቲኮ ደ ማድሪድ ጨዋታ በኋላ በእርግጥ ዲየጎ ሲሞኒ የሰጣቸው አስተያየቶች ዛሬም ድረስ መነጋገሪያ ሆነው እየተመለከትን እንገኛለን። አትሌቲኮ ደ ማድሪድ በውድድር አመቱ 12 ጨዋታዎችን አድርጎ አንድም ግብ ሳያስቆጥርበት የወጣ ጨዋታ የለም። ሪያል ማድሪድ ላይ ለምሳሌ 5 ግቦችን አስቆጥሯል። ሌሎችንም ክለቦች ሊቨርፑል ላይ አንፊልድ ላይ መጥቶ 2 ግቦችን ያስቆጠረበት ጨዋታ፣ ሌሎችም መርሃ ግብሮች ይጠቀሳሉ። በስፔንም ያደረጋቸው ከባባድ ጨዋታዎች ቢኖሩም ግቦችን ሳያስቆጥር ወጥቶ አያውቅም። የዲየጎ ሲሞኒ ቡድን በመከላከል የሚታወቅ ቡድን ቢሆንም በማጥቃት ደግሞ በጣም የተሻሻለ የውድድር ዘመን ባለፉት አመታት ደግሞ በጣም ጥሩ የአጥቂ አማራጮች ያሉት ስብስብ እየገነባ እንዳለ እየተመለከተ እንገኛለን። አርሰናል ላይ ግን ግብ ማስቆጠር አልቻለም። ግብ ማስቆጠር ብቻ አይደለም የሆነ ስጋት የሆነ እንኳን የግብ ዕድል አልነበረም። በጨዋታው ላይ በሙሉ ፍጹም ብልጫ የተወሰደበት ጨዋታ እንደነበረ ተመልክተናል። ከጨዋታው መጠናቀቅ በኋላ ዲየጎ ሲሞኒ በውድድር አመቱ በዚህኛው ውድድር ዘመን ማለት ነው ከገጠምናቸው ቡድኖች በሙሉ አርሰናል ይለያል። በጣም ከባዱ ቡድን ነው። ለሁሉም ነገሮች የሚፋለሙ መሮጥ የማይሰለቻቸው አይነት ተጫዋቾች ነበሩ በሜዳ ላይ። ሁሉንም የሜዳ ክፍሎች የሚያካልሉ ማሸነፍ ይገባቸው ነበረ ብሏል። እንኳን ደስ አላችሁ ማለት እፈልጋለሁ ሲል ነበር ከጨዋታው መጠናቀቅ በኋላ ፍዝዝ ብሎ ስንመለከተው ነበር በጨዋታው ላይ። ይህንን ከቻምፒየንስ ሊግ ጋር አያይዘን ለማንሳት አስበን ነው። ሊቨርፑል ባለፈው ጋላታሳራይ ገጥሞ ተሸንፎ ነበረ። ከዛ በኋላ በተከታታይ በክሪስታል ፓላስ በማንቸስተር ዩናይትድም የተሸነፈባቸው ጨዋታዎች ነበሩ። 4 ተከታታይ ጨዋታዎች። 5ኛው ጨዋታው ትናንትና ሸነፋለሁ ተብሎ ሲጠበቅም ነበረ። 5-1 በሆነ ውጤት አሸንፏል። ከጨዋታው ጋር በተያያዘ ግን
አርነ ስሎትም ፈገግ ያስባላቸው በብዙዎች ደግሞ እሳቸውን ያስተቸ ጉዳይ ተመልክተናል። አርነ ስሎት ፈገግ ያስባላቸው ነገር በደስታም ደስታቸውን ሲገልጹበት የነበረው ነገር ሊቨርፑል ከቆሙ ኳሶች ግብ ሲያስቆጥር በጣም ደስታቸውን ሲገልጹ ነበር። ወደዚህ ወደ ቆሙ ኳሶች ያጫወት ወደ ረጅም ኳሶች አንመጣምኛ የነን ትሬንድ አሁን የእግር ኳሱ ዓለም እየተከተለ ያለውን ትሬንድ አንከተልም ሲሉ ነበር። የዚህ አብዮት መሪ ደግሞ ሚኬል አርቴታ ነው። ከዛ ጨዋታ አስቀድሞም ባለፈው ሳምንት ከማንቸስተር ዩናይትድ ጨዋታ አስቀድሞ በነበራቸው ጋዜጣዊ መግለጫ ላይ እኛ በሊጉ ሁለተኛ ደረጃ ላይ እንገኛለን 60% ከቆሙ ኳሶችን ግቦችን ከሚያስቆጥረው አርሰናል ደግሞ በአንድ ነጥብ ብቻ ነው የምናንሰው ብለው ሲናገሩ ነበር። ነገር ግን ቡድናቸው ግብ ሲያስቆጥር በቆመ ኳስ ደስታቸውን ሲገልጹ መመልከት በጣም የሆነ አይነት ሂፖክራሲ ያለውና በደንብ አሰልጣኙን በተመለከተ ብዙ ሀሳቦችን እንዲሰጡ ያደረገ ጉዳይ ሆኗል። ከዛ ውጪ አርሰን ቬንገርን በተመለከተ ትናንት ጉዳዮቻችን በዙና ያላነሳ ነው ሀሳብ ነበር። አርሰን ቬንገር ትናንትና 76ኛ ዓመት የልደት በዓላቸው ነበር። ከዚህ በፊት እንግዲህ በቀን ውስጥ ከ8 እስከ 10 ኪሎ ሜትሮችን በሩጫ ያሳልፋሉ። ፍጹም ጤነኛ ናቸው። በጣም በጥሩ ሁኔታ ላይ ያሉ አርሰናልም ከለቀቁ በኋላ በትልቅ ኃላፊነቶች በፊፋ ዓለም አቀፍ የግሎባል ደረጃ አቅማቸውን በደንብ ፊፋ ለመጠቀም ወደዛ እንደወሰዳቸው ይታወቃል። ከአርሰን ቬንገር ጋር በተያዘ አርሰናልን ሁሌ ናፍቀዋለሁ ይላሉ። ሁሉ ጊዜ በልቤ ውስጥ የሚቀር ክለብ ነው። ምክንያቱም ደግሞ ለ22 ዓመታት በየቀኑ በየለቱ በየሰዓቱ ላይፌን የሰጠውለት ክለብ ነው። እያንዳንዱ ደቂቃ ላይፌን ዴዲኬት ያደረኩለት ክለብ ነው። ስለዚህ አርሰናልን ደግፋለሁ አሁንም ወደፊትም አርሰናልን ነው የምደግፈው ብለው አርሰን ቬንገር ሲናገሩ ተመልክተናል። ከአርሰን ቬንገር ጋር በተያዘ የንን ብቻ አይደለም የምናነሳው። በአርሰናል ቤት የአርሰናል ክለብ አርሰናል ላይ እዳ አለበት፣ አርሰን ቬንገር ላይ እዳ አለበት ማለት እንችላለን። ባለፉት ዓመታት ለምሳሌ እሳቸው በነበሩበት ጊዜ ለ20 የዓመታት በቻምፒየንስ ሊግ ላይ በተከታታይ ሲሳተፍ የሚቸገር ቡድን ነበረ ፋይናንሻሊ። ነገር ግን እሳቸው ቡድኑን እንደምንም ጠጋግነው በደንብ የተዋቀረ ቡድን አድርገው በቻምፒየንስ ሊግ ላይ ለአመታት ለኔ አራተኛ ደረጃ እንደ ዋንጫ መቆጠር አለበት ሲሉ ነበር። ሌሎች ፋይናንሻል ዶፒንግ የሚሏቸው እሳቸው በራሳቸው ተርም ስገልጽላችሁ ፋይናንሻል ዶፒንግ የሚያገኙ የዚህ ገንዘብ በደንብ ዶኔት የሚደረግላቸው ባለሀብቶች ያሏቸው እነ ቼልሲ በሮማን አብራሞቪች ስር እነ ማንቸስተር ሲቲ በሼክ መንሱር ስር በደንብ ሲደገፉ ነበር። ሌሎችም ክለቦች ማንቸስተር ዩናይትድ ነው። ሊቨርፑልም ያን ያክል ከአርሰናል ያነሰ በጀት የነበረው አልነበረም። ከአርሰናል የተቻሉ ወጪዎችን የሚያወጣ ክለብ ነበር ለአመታት። አርሰን ቬንገር ደግሞ ያንን ህመም ተቋቁመው ትልልቅ የሚባሉ ሱፐርስታር ተጫዋቾቻቸውን እያጡ ለአመታት የቆዩበት ክለብ ነበርና በዛ ደረጃ መመስገን ይገባቸዋል። ውለታቸው አሁንም መጠቀስ መነሳት ያለበት ነው። ትናንትና ልደታቸውን በተመልክቶ 76ኛ ዓመት ልደታቸው ነበረ። ጊዜ ያጠረና በደንብ አላነሳ ነው። ትናንት ይሄንን ላስታውሳችሁ ብዬ ነው። ከዛ ውጪ ሌሎች ጉዳዮችን ላንሳ። የዝውውር ሀሳቦች ይነሳሉ። ከአርሰናል ጋር በተያያዘ ግን አንድ ቁጥር እየተመለከትኩ ነበረ። የጋብሪኤል ማጋሌሽ ትናንትና አንስቼላችኋለሁ። በአውሮፓ ከ2020 ጀምሮ 22 ግቦችን በአውሮፓ ትልልቅ ሊጎች ቻምፒየንስ ሊግን ጨምሮ 22 ግቦችን አስቆጥሯል። ቁጥሮቹ 22 ብዬ ሳነሳ ለምሳሌ እስካሁን ለአርሰናል ስንት ጨዋታ ያደረገ ይመስላችኋል? 222 ጨዋታዎችን አድርጓል። 22 ግቦችን አስቆጥሯል። ዘንድሮ ደግሞ በዚህኛው የውድድር ዘመን 2 ግቦችን አስቆጥሯል። ከሁለት ቁጥር ጋር ምንድነው ያለው ነገር ያስብላል። እያንዳንዱ የጠሯቸው ቁጥሮች ከሁለት ሌላ የላቸውም። 222 ጨዋታዎችን አድርጓል። 22 ግቦችን አስቆጥሯል። ዘንድሮ ደግሞ ሁለተኛ ግቡን ነው ያስቆጠረውና በብዙ መንገድ የሚጠቀስ ነው። የተለየ የሚባል የውድድር ዘመን እያሳለፈ ይገኛል። ቢጋቢ ስለ ኤቤሬቼዜ አንድሬስ ሊምፓር የሰጠው አስተያየት አለ። የኤቤሬቼን ሙሉ አቅም ገና የኤዜን ሙሉ አቅም ገና አላየነውም የሚል ነገር አንስቷል። ገና ሙሉ ለሙሉ በደንብ እንመለከተዋለን። በተለይ ደግሞ እንደ ፊል ፎደን ነፃ ሚና ተሰጥቶት በአርሰናል ራሱን ማሳየት አለበት። በርግጥ እንደ ክሪስታል ፓላስ ነገሮች ቀላል አይደሉም። ምክንያቱም ደግሞ በክሪስታል ፓላስ ያሉ ነገሮችና በአርሰናል ቤት ያሉ ነገሮች ሁሉም ነገር ተመሳሳይ አይደሉም ሲል ነበር። ምክንያቱም ደግሞ ክሪስታል ፓላስ ላይ እሱ ነው ሱፐርስታሩ፣ ስታር ቦይ ማለት እሱ ነው። ነገር ግን እዚህ ስታር ቦይ ብለን ስንጠራ ዴክላን ራይስ ሊኖር ይችላል፣ እነ ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ጋብሪኤል ማጋሌሽ፣ እነ ዳቪድ ራያ ሁሉንም ተጫዋቾች ስታር ቦይ ልንላቸው እንችላለን። አብዛኞቹ ከሞላ ጎደል እንግዲህ የውድድር አመቱ ሲጀምር
ሲጀመር ለምሳሌ በትራንስፈር ማርኬት ትንበያና የዚህ የተጫዋቾች ዋጋ ቫልዩ ግምት ላይ ከተቀመጡ ነገሮች መካከል አንደኛው የአርሰናል ተጫዋቾች አብዛኞቹ ወደ 8 ያክል ተጫዋቾች ከ60 ሚሊዮን ዩሮ በላይ የሚገመቱ ናቸው። የትኛውም ስኳድ ላይ ላታገኙት የምትችሉት ቁጥር ነውና በዛ ደረጃ 60 ሚሊዮን ዩሮ በላይ የሚቀመጡ በጣም ሱፐርስታሮች የበዙበት ቡድን እንደሆነ ሲነገር ማስተዋል ብቻ በጣም ለኤቨሬቼዝም ሲመጣ ነገሮች አልጋ ባልጋ የተሳኩ ቀላል ይሆኑለታል ማለት አይደለም። አንድሬስ ሊምፐርም የሚለው ተመሳሳይ ነው። ለኤቨሬቼዝ ነገሮች ቀላል ባይሆንም አሁንም ገና የሱን ሙሉ አቅም ፉል ፖቴንሻል አውጥቶ አርሰናል መጠቀም ማየት አለበት የሚል ጉዳይ አንስቷል። ዳቪድ ራያን በተመለከተ መግቢያ ላይ ስነግራችሁ ነበር። ስለ ዳቪድ ራያ የእናንተንም ሐሳብ በመናነሳችሁ ሐሳቦች ላይ ጻፉልን። እንግዲህ እንዲሰራላችሁ እንዲሸፈንላችሁ የምትፈልጉት ትኩረት እንድናደርግበት የምትፈልጓቸውን ጉዳዮች ደግሞ በሀሳብ መስጫው ላይ ጻፉልን። አስተያየቶቻችሁን እንፈልጋለን፣ ተሳትፏችሁን እንፈልጋለን። ከዳቪድ ራያ ጋር በተያያዘ ስለ አርሰናል ስኳድ ዴብዝ ተጠይቆ የተለያዩ ነገሮችን አንስቷል። በተለይ ደግሞ ለተለያዩ ዋንጫዎች ስለመፋለም በውድድር አመቱ የግንቦት ወር መጨረሻ ላይ አርሰናል ምን ላይ እንዳጠናቀቀ ምን ይዞ እንደሚያጠናቀቅ እንግዲህ የቻምፒየንስ ሊግ የፕሪሚየር ሊግ ዋንጫ የአርሰናል ይሆናል ብሎ ብዙዎች ግምት ከኦፕታ ጀምሮ ግምቶች ይቀመጣሉና ለዛ እንፋለማለን ብሏል ዳቪድ ራያም። ያንን የአርሰናል ደጋፊዎችም የአመቱ መጨረሻ ላይ የምንመለከተው ነው የሚሆነው ምን እንደሚሆን። ነገር ግን ከኦፕታ ሌሎችም ግምቶች በተጨማሪ ግን አንዳንድ ተንታኞች የሚሰጧቸውን ሐሳቦችም ባለፉት ቀናት ስናነሳ ነበር። ሪዮ ፈርዲናንድ፣ ጄሚ ካራገር፣ ሮይ ኪን ሌሎችም ፑንዲቶች ዝርዝር ጉዳዮችን ሲያነሱ ስንመለከት ነበር። ናለን ሺረርም ጨምሮ ዳቪድ ራያ አሁን የሚያነሳው ጉዳይ በትክክል የስኳድ ዴብዙ በጣም አስገራሚ ነው። የተለዩ ስብስቦች ያሉት ተጫዋች ነው። we have a lot of players ይላል። በእያንዳንዱ ቦታ ላይ ብዙ ተጫዋቾች አሉ። ለምሳሌ በቦታው ሁለት ተጫዋቾች 2-3 ተጫዋቾች አሉ። እነዚህ ተጫዋቾች ደግሞ በሚያስገርም ሁኔታ 3-4 ቦታዎች ላይ መጫወት ይችላሉ ይላል። ለምሳሌነት የሚኬል ሜሬኖን ጉዳይ ያነሳል። ሚኬል ሜሬኖ ሲፈለግ እንደ 9 ቁጥር አጥቂ፣ ሲፈለግ እንደ 8 ቁጥር፣ ሲፈለግ እንደ 10 ቁጥር፣ ሲፈለግ እንደ 6 ቁጥር የሚጫወት ተጫዋች ነው ብሎ ዳቪድ ራያ ያነሳዋል። በእርግጥም የሚኬል ሜሬኖ ቁጥሮች አጫወቱን በዛ ደረጃ የሚገለጽ ነው። በተለያዩ አማራጮች በተለያየ መንገድ እየተጫወተ የሚቀጥል አይነት ተጫዋች ነው። በጣም የተጠናከረ ስኳድ ነው ያለውና በልምምድ ላይ ጭምር ያንዱን ብቃት ለማሳደግ የበለጠ በጥራት እንድንጫወት ያግዘናል በሚል ያነሳል። ያንንም በተመለከተ ትንሽ ስህተት ትንሽ መዳከም ካለ ወዲያው ኢንፍራክሽን ኦፍ ሰከንድስ ይላል ዳቪድ ራያ። በሰከንዶች ልዩነት ቦታ ተነጥቋል፣ በሌላ ተጫዋች ተተክተዋል። ስለዚህ ሁሉም በትኩረት ቦታውን ለማስጠበቅ ጠንክሮ የሚሰራበት ቡድን ነው አርሰናል የታታሪዎች ቡድን ነው የሚል ሐሳቡን ሰጥቷል። ሳንደርበርግን በተመለከተ ደግሞ እየተነሱ ያሉ ጉዳዮች አሉ። ሳንደርበርግ በቅርብ ጊዜያት ላይ ጥሩ የአማካኝ ስፍራ ተጫዋች ነው ተብሎ ይገለጽለታል። ማንቸስተር ዩናይትድ ከአንድ የክረምት የውድድር ዘመን በፊት ሲፈልገው የነበረ አይነት ተጫዋች ነው። አሁን በፉላም ቆይታ እያደረገ ይገኛል። የአርሰናልን በተለይ ደግሞ ከዚህ ከኳስ ውጪ ያለውን የ4-4-2 አቀራረብን በተመለከተ አስተያየቱን ሰጥቷል። ከፉላም ጋር ከነበረው ጨዋታ በኋላ የተነሳ ሀሳብ ነው። ጨዋታውንም በደንብ ካስተዋለ በኋላ ሳንደርበርግ በሜዳ ላይ ከተሰለፉ ተጫዋቾች መካከል አንዱ ነው። ከ4-4-2 ከኳስ ውጪ በጣም ኮምፎርታብል ሆኖ ኮምፓክት ሆኖ የሚቀመጡበት ለጨዋታው ዝግጁ የሚሆኑበት መንገድ በጣም አስገራሚ ነው። በጣም ሬር የሆነ አጋጣሚ ነው እንደዚህ አይነት ቡድኖችን በዚህ አይነት ደረጃ ቤኔፊሻል ሆነው ኳስ ከነሱ ጋር ሳይሆን በምቾት ሲቀመጡ ስጋት ሳይገባቸው ለተጋጣሚ ቡድን ኳሱን ለቀው እንኳን ቢቆዩ ምንም አይነት ስጋት የማይገባበት ቡድን ቢኖር አርሰናል ነው። በጣም የሚያስገርም ነው ይላል። በዛ ሰዓት ይላል ሳንደርበርግ እንደ አንድ ሚድፊልድ ነገሩን ሲመለከተው ሁሉም ሰው የራሱን ኃላፊነት ይወጣል። ከዛ በተጨማሪ በሪሞት ኮንትሮል የሆነ ሰው ከውጭ ሆኖ የሚቆጣጠራቸው ይመስላል። ሁሉም የሚፈልግ ክፍተቱን እያየ ወደዚህ ወደዛ በሚሄድበት ሰዓት ላይ አንድም ክፍተት የሚፈጠርበት ቦታ የለም። ሁሉም ሰው ብራይት ታይም ብራይት ስፔስ ላይ ይገኛል። በትክክለኛው ቦታ በትክክለኛው ክፍተት ላይ መሸፈን ያለበትን ቦታ በሙሉ የሚሸፍኑ አይነት ቡድኖች ናቸው። ከአርሰናል ጋር መጫወት በጣም ከባድ ነው። እነሱ ለማጥቃት ከነሱ ጋር ለመከላከልም ጭምር በጣም ከባድ ቡድን ነው የተገነባው በሚኬል አርቴታ ቡድን ስር በሚል የሰጡ አስተያየት መነጋገሪያ ነው ተመልክቻለሁ። ወደ እናንተም አደረስኳችሁ። ሐሳቦቻችሁን ጻፉልን። በእርግጥም
ለምሳሌ በባለፈው የአትሌቲኮ ማድሪድ ጨዋታ ላይ የጋብሪኤል ማጋሌሽ ወደ ዩሊያን አልቫሬዝ ሄዶ ቦታውን በሚሸፍንበት ሰዓት ላይ የሱ ቦታ ላይ ክፍተት ሲፈጠር ዴክላን ራይስ ተገኝቶ ኳሷን ብሎክ ሲያደርግ ተመልክተናል። ለዚህ ነው አርሰናል ኳስ እንኳን ኦን ታርጌት ሙከራዎች ሬር ኬዝ ነው የሚሞከርበት በጣም በጥቂት አጋጣሚዎች ነውና ያንን በደንብ እየተመለከትን እንገኛለን። ለሁሉ ብዙ በዚህ ደረጃ የሚገለጹ ነገሮች አሉ። ትናንትና በሰፊው አንስቼላቸዋለሁ። ቲዬሪ ሄንሪ በምስሎች አስደግፎ እንዲሁም ደግሞ ከሳምንታት በፊት በተመሳሳይ የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ የፕሪሚየር ሊጉ መርሃ ግብር ከተጠናቀቀ በኋላ ለምሳሌ የፉላም ጨዋታ እናንተም መለስ ብላችሁ ብትመለከቱት በ7 ሰከንድ ልዩነት 11ዱም የአርሰናል ተጫዋቾች ከኳሱ ጀርባ ሆነው ለመከላከል ዝግጁ ሲሆኑ ተመልክተን እናውቃለንና በዚህ ያክል ተነሳሽነት ሚኬል አርቴታ ቡድኑ ይህንን እንዲያደርግ እነዚህ ሱፐርስታር የሚባሉ ተጫዋቾች ናቸው ይህንን እንዲያደርጉ ያለምንም ማመንታት ለቡድኑ እንዲሰጡ ራሳቸውን ዝግጁ እንዲያደርጉ ማድረግ በሙሉ በጣም ትልቅ ስራ የሚፈልግ ነው። ለሁሉም በመጨረሻ ወደምንመለከታቸው የዝውውር ጉዳዮች ልለፍ። ከዝውውር ጋር በተያያዘ ብዙዎቻችሁ በሀሳብ መስጫው ላይ ትጽፉልናላችሁ ከዝውውር ጋር በተያያዘ ጊዜው አይደለም ብላችሁ፣ ነገር ግን እኛ የምናነሳቸው አርሰናልን የተመለከቱ ዜናዎች እንግዲህ በብዙም መገናኛዎች ላይ ዘገባዎችን ከተመለከተን በኋላና በጭምጭምታ ደረጃ ያሉ ናቸው። አሁን ዝውውሮቹን አነሳን ማለት ይጠናቀቃሉ ተጠናቀቁ ማለት ላይሆን ይችላል። ነገር ግን በአርሰናል በኩል እንደ ቡድን እቅድ ከውስጥ አዋቂ ምንጮች የሚገኙ አንዳንድ ሶርሶችን ጠቅሰው ብዙም መገናኛዎች ሲዘግቡ ነው። ከዛ ውጪ ደግሞ በጭምጭምታ ደረጃ ያሉ እንቅስቃሴዎችን አንዳንድ ክለቦች በሚያደርጓቸው እንቅስቃሴዎች የአርሰናል ዝውውሮችም ይቃኛል። በስካውቲንግ ሪፖርቶችም ላይ የሚወጡ ክለቡን በተመለከተ የሚሰሩ ሳይቶች ላይ መመለከታቸው ነገሮች ነው ማካፈላችሁና የዝውውር ጊዜው ገና ሊሆን ይችላል አሁን ያስፈርማሉ ማለት አይደለም። ነገር ግን ለምሳሌ አንድሪያ ቤርታ የቡድኑን እንቅስቃሴ እየተመለከቱ የሆነ አይነት ቦታ ላይ ክፍተቶችን በሚመለከቱበት ጊዜ የተለያዩ ዳታዎችን እየተጠቀሙ በጊዜ ሂደት ያንን ቦታ ለማሻሻል የክረምቱ የዝውውር መስኮት ሲከፈት አይደለም ስራው የሚጀምረውና አሁንም በዛ ሂደት እንድትመለከቱት ላስታውሳችሁ ብዬ ነው። ከኤሊማን ኒዳይ ጋር በተያያዘ የኤቨርተኑ ሱፐርስታር በጣም ታለንት የፕሪሚየር ሊጉ ተጫዋቾችን በተመለከተ ስካውቲንግ ሪፖርቶችን እየተመለከትኩ ገኛለሁ። ከዛ ውጪ የቢቢሲው ተንታኝ ፓት ኔቪን በጣም በዝርዝር የተመለከታቸው ጉዳዮች አሉ። አርሰናል በትልቅ ደረጃ በጣም ፋይናንስ ከሆኑ በጣም ጥሩ ታለንት ካላቸው ተጫዋቾች ጋር በዝውውር መስኮቱ እነሱን በማምጣት በመጫወት እነሱን አቅማቸውን በደንብ በማሳደግ ረገድ የሚታወቅ ክለብ ነው። የሚኬል አርቴታ ቡድን ዘንድሮ በዋንጫ ተፎካካሪነት በትልቅ ደረጃ ያንን በማስመስከር ረገድ ኃላፊነት ያለበት ይመስላል። በቀጣይ በጥር የዝውውር መስኮትና ለክረምቱ ግን እቅዶች እየተተገበሩ እየተመለከትን እንገኛለን። የተለያዩ ዝውውር ዜናዎችንም እየሰማን እንገኛለንና ኤክስፔክቴሽኑ ለአርሰናል ዋንጫ ማሸነፍ ይጠበቃል። የቡድኑ አያልነት የቡድኑ የሜዳ ላይ ብቃትም ያንን በደንብ የሚያስመሰክር ነውና ከኢሊማን ኒዳይ ጋር በተያያዘ ፖቴንሻሊ ወደ አርሰናል ቢመጣ በጣም ስኬታማ ይሆናል ይላል ፓት ኔቨን በሚሰጠው አስተያየት ላይ በዝርዝር በተለይ ስፔኩሌሽኖች አሉ ጭምጭምታዎች አሉ። በቀጣይ ከኤቨርተን ከሚለቁ ትልልቅ ዝውውሮች መካከል ምናልባት በቅርብ ጊዜ ኤቨርተን ከሸጣቸው ተጫዋቾች መካከል ትልቁ አንቶኒ ጎርደን ነው። በወቅቱ ቼልሲ ፈልገው ነበር እስከ 67 ሚሊዮን ፓውንድ። ከዛ በኋላ በዛ የዝውውር መስኮት ላይ ኤቨርተን አልሸጠውም። ከዛ ወደ ኒውካስል ዩናይትድ ሄደ። አንቶኒ ጎርደን አሁንም ቢሆን በትልቅ ክለቦች የሚፈለግ አይነት ተጫዋች ነው። ከፓት ኔቪን ጋር በተያያዘ የሚያነሳቸው ነገሮች አሉ። እንደዚህ አይነት ተጫዋቾችን ስመለከት በጣም ኢምፕሬሲቭ በጣም ማራኪ የሆነ የውድድር ዘመን ያሳለፉ ተጫዋቾች የምመኝላቸው ነገር ቢኖር ቤተር ሳይዶች ጋር ጥሩ አቅም ካላቸው ጥሩ ከሚጫወቱ ኳሱን ይዘው ማጥቃት ላይ በፋይናል ሰርድ ላይ ብዙ ጊዜያቸውን በሚያጠፉ ቡድኖች እንደ ኢሊማን ኒዳይን አይነት ተጫዋቾች መመልከት የተወደደ ነው። ለተጫዋቹ ማደግ ለተጫዋቹም ቀጣይ አካሄድ በጣም የሚስተካከል እንዲሁም ደግሞ እሱም ሱፐርስታር ደረጃ ላይ ለመድረስ ያ እንደዚህ አይነት ክለብ ያስፈልገዋል። ለዛ ደግሞ አርሰናል አይነት ክለብ ያስፈልገዋል በሚል በአርሰናል ቢመጣ በጣም የተደነቀ ጥሩ ተጫዋች ሊሆን ይችላል በሚል ግምቶችን ያስቀምጣል ፓት ኔቪን በሚሰጠው አስተያየት ላይ። እንደ ኔቪን አስተያየት ብቻ አይደለም ሌሎችንም ክለቦች በእርግጥ ማንቸስተር ሲቲንም ቸልሲንም ጠቃቅሷቸዋል። ይህንን ተጫዋች ኤሊማን ኒዳይን ቢያስፈርሙ ተጫዋቹ ከነዚህ ተጫዋቾች ከነዚህ ክለቦች ከቡድን አጋሮቹም በደንብ ማትረፍ የሚችል ተጫዋች ነው የሚል ዝርዝር ሐሳቦችን ያነሳል። በጣም ስኪል ሴቱ በጣም አስገራሚ ተጫዋች ነው። ትሪኪየር የሚባል ነው። በጣም
እንቅስቃሴዎቹ በጣም ትሪኪ ናቸው ለተከላካዮች ለተጋጣሚ ቡድንም ሸዋጅ ናቸው ከዛ በላይም ክሬቲቭ የሚባል ተጫዋች ነው እያንዳንዱ እንቅስቃሴዎቹ ኢንተለጀንት ሙቭመንትም ያለበት ነው በብላት ይንቀሳቀሳል ቦታዎችን የሚሸፍንበት መንገድ ታታሪነቱ ለአርሰናል ስኳድ ትክክለኛ የሚሆን አይነት ነውና የኢሊማን ኒዳይን ዝውውር እንዴት አያችሁት ቢመጣ እንዴት ተመለከቱታላችሁ በፕሪሚየር ሊግ ላይ በኤቨርተን በቅርብ ጨዋታዎችም ላይ ጅማሮ በጣም አስገራሚ ነው ከባለፈው የውድድር ዘመን ጀምሮ ኤቨርተን ትክክለኛ 10 ቁጥር ነው ኤቨርተን እንዳይን ብሌኑ የሚያዩ ተጫዋች ነውና ትልቅ ገንዘብ ሊጠይቅበት ይችላልና ኢሊማን ኒዳይን በተመለከተ እነዚህ ጉዳዮች ይነሳሉ ባለፉት ጥቂት የውድድር ዘመናት ካሳየው ኤክሳይቲንግ አቀራረብ ኤክሳይቲንግ አጫወታ አንፃር ወደ አርሰናል ቢመጣ የበለጠ የአርሰናልን ስኳድ ማሳደግ የሚችል እሱም ብቃቱን በደንብ ማሳየት የሚችልበት ነው በሚል ዝርዝር ጉዳዮች እየተቀመጡ ይገኛሉ ሌላ ያጥቂ አማካይ ደግሞ ሙንዶ ዲፖርቲቮ ይዞት የወጣው ዘገባን ስመለከት ነበር ከኒኮፓስ ጋር በተያያዘ የሪያል ማድሪድ ተጫዋች ነው በቅርቡ እነ ቶትናም በጣም በጥብቅ ሲፈልጉት ነበር ሪያል ማድሪድ አይሆንም ብሎ በዛው በኮሞ የሴት ፋብሪጋስ ቡድን ውስጥ በደንብ ራሱን እያሳየ ይገኛል ዘንድሮ በተደረጉ 12 ጨዋታዎች አካባቢ ያስቆጠራቸው ግቦች አሉ ለግብ ኳሶችን አቀብሏል በአጠቃላይ ወደ 9-10 የግብ ተሳትፎ ያለው ተጫዋች ነው 5-6 ግቦችን አስቆጥሯል በጣም ጥሩ የሚባል ተጫዋች ነው ለ10 ቁጥር ለብሶ በኮሞ እየተመለከት ነው እንገኛለን ኒኮፓስ የሪያል ማድሪድ ንብረት ነው ሪያል ማድሪድ የሆነ አይነት ክሎዝ አለው ወደ ኮሞ ሲለቀውና ተጫዋቹን በፈለገበት ጊዜ ማምጣት ይችላል የሆነ አይነት አነስ ያለ ክፍያ ከፍሎ ነገር ግን አርሰናልም የተጫዋቹ ፈላጊ ስለመሆኑና መለማዮቹን እየላከ እንደሆነ የተለያዩ ዘገባዎችን በማጣቀስ ሙንዶ ዲፖርቲቮ ከወደ ጣሊያን ይዞት የወጣው ዘገባ አለ የዚህ ቀደም መግቢያ ላይ ካነሳውላችሁ ስሞች መካከል አንደኛው ራያን ሮቻ ይባላል የብራዚላዊ ተጫዋች ነው እንደ አድሪያኖ ሹቲንግ ፓወሩ አስገራሚ ነው ተብሎ ይጠቀስለታል የስካውቲንግ ሪፖርቶቹ የቫስኮ ደጋማ ተጫዋች ነው 19 ዓመቱ ላይ ይገኛልና ስፖርት ዊትነስ ይዞት በወጣው ዘገባ መሰረት አርሰናል በቀጣይ ከሚፈልጋቸው ተጫዋቾች መካከል የወጣት ብራዚላዊ ተጫዋች በቅርብ ጊዜያት ላይ የአርሰናል መለያ ለብሶ ልንመለከተው እንችላለን ተብሏል በሪዮ ደ ጄኔሮ በዛው በቫስኮ ደጋማ እየተጫወተ ይገኛል አስደናቂ የውድድር ዘመን ጀምሯል በያዝነው የውድድር ዘመን ያስቆጠራቸው ግቦች በጣም ማራኪ የሚባሉ ናቸውና አንዳንድ ኳሊቲዎቹ የሚገርሙ አይነት ተጫዋች ነው ፎርሙ ያለበት ብቃት በአውሮፓ ትልቅ ክለቦች እንዲፈለግ አድርጎታል ከእንግሊዝ አንዳንድ ስሞችን ልንጠራ ለምሳሌ ቶትናም ሆትስፐርን መጥቀስ ይቻላል አስቶን ቪላ ኒውካስል ዩናይትድ በዋነኝነት የመጀመሪያ ፈላጊዎች ናቸው ሊቨርፑል እና አርሰናል ግን ነገሩን በቅርበት እየተከታተሉት እንደሆነ በዛው በሳውዝ አሜሪካ ያሉ ስካውቶቻቸውን እየላኩ የምልመላ ክፍላቸውም በደንብ ዳታዎችን እየተመለከተበት የሚገኝ ተጫዋች ነው ተብሏል ራያን ተብሎ ይጠቀሳል ራያን ሮቻ ይባላል ሙሉ ራያን ተብሎ ብዙዎች ያውቁታል በጣም ፕሮፋይሊክ የሚባል የአጥቂ ስፍራ ተጫዋች ነው እንደ ዘገባዎች ከሆነ የወደፊቱ ኮከብ ሱፐርስታር ነው በሚል ይጠቀሳል በእግር ኳስ በቅርብ ጊዜያት ላይ የዘመኑ ታክቲክ መካከል አንደኛው ፖዚሽናሊዝም ነው ራሽናሊዝምን ደግሞ ከሚከተሉ ተጫዋቾች አሰልጣኞች መካከል የፍሉሚኒንዜው የቀድሞ የብራዚል ብሔራዊ ቡድን አሰልጣኝ ዲኒዝ ይጠቀሳሉና ፍሉሚኒንዜን ይዘው በብራዚል ብሔራዊ ቡድንም ተመልክተናቸዋል ፈርናንዶ ዲኒዝ ስለ ተጫዋቹ ምስክርነታቸውን ይሰጣሉ ዘንድሮ 16 ግቦችን በሁሉም ውድድሮች ላይ አስቆጥሯል በቫስኮ ደጋማ አጀማመሩ የሚገርም አይነት ተጫዋች ነው ፈርናንዶ ዲኒዝ በቀጣይ ጊዜያት ላይ በብራዚል ብሔራዊ ቡድን የ2026 የዓለም ዋንጫ ስኳድ ውስጥ የራያን መካተት አለበት ራያን ሮቻን መመልከት አለብን ይላሉ ራያን አሁን ያሳየው ብቃት ከዚህ በፊት የተመለከትኩትን ነገር ያረጋግጠልኝ ነው ይላሉ ዲኒዝ ስለ ተጫዋቹ ምስክርነታቸውን ሲሰጡ በጣም ሶሊድ ነው ከዛ በተጨማሪ በጣም ልበ ሙሉ የሚባለው ራሱን በደንብ እንደ ትልቅ አጥቂ እያሳደገ የሚገኝ ተጫዋች ነው በቀጣይ ደግሞ ከዚህም የተሻለ አሁን ካለው የተሻለ ብቃት ያሳያል የሚል ግምቶች አሉ በትራንስፈር ማርኬት ዘገባ መሰረት እስከ 6 ሚሊዮን ፓውንድ የሚገመት ተጫዋች ነው ቀደም እንዳልኩት አስቶን ቪላ ኒውካስል ዩናይትድ በእንግሊዝ ፖርቶ በፖርቹጋል እንዲሁም ደግሞ እነ ሊቨርፑል አርሰናል ደግሞ እንደ ጎል ዘገባ ከሆነ ጎል ስፖርት ይዞት በወጣው ዘገባ ሌላ ዘገባ ላይ ተጫዋቹን በተመለከተ በርከት ያሉ ብዙሃን መገናኛዎች እየዘገቡት ይገኛሉና
2026 ላይ ተጫዋቹን ማስፈረም ይፈልጋሉ። ነገር ግን የዓለም ዋንጫው ከመጀመሩ በፊት ነው ተጫዋቹን ማስፈረም የሚፈልጉት በሚል ብዙ ዘገባዎች እየወጡ ይገኛሉ። በቀጣይም ልንመለከተው ሊሳካ የሚችል አይነት ዝውውር ነው። የግራግር ተጫዋች ነው። በሁለቱም መስመሮች ላይ መጫወት ይችላል። ከዛ በተጨማሪ የሴንተር ፎርዋርድ ነው። የ9 ቁጥር ተጫዋች ሆኖ መጫወት ይችላል። በጣም ፈጣን የሚባለው ድሪብል ማድረግ የሚችል ድሪብል ኳስ እየነዳ ሲሄድ ኳስ እየገፋ በደንብ ጥሩ አቅም ያለው ተጫዋች ነው። የፊኒሺንግ አቢሊቲው የመጨረሻ ኳሶችን ማቀበል ይችላል፣ አሲስት ማድረግ ይችላል፣ ፊኒሽ ማድረግ በጣም የሾት ፓወሩ ከነ አድሪያኖ ብራዚላዊው አድሪያኖ ጋር የሚነጻጸር ነው። ኤሪያሊም የአየር ላይ ኳሶችን ማሸነፍ የሚችል ቨርሳታይል አይነት ተጫዋች ነውና ይህንን ተጫዋች በጣም በጥሩ ደረጃ ሊያስፈርሙ የሚችል ክለብ ካለ አርሰናልም ሊቨርፑልም ፍላጎት አላቸው የሚሉ እስከ 26 ሚሊዮን ፓውንድ ደግሞ ለአርሰናል በጣም ብዙ የሚባል ገንዘብ አይደለምና እነዚህ በዝውውር ዜናዎች ከክለቡ ጋር በተያያዘ በስፋት እየተሰሙ ያሉ ጉዳዮች ናቸው። የተወደዳችሁ አብራችሁን ስላላችሁ ከልብ እናመሰግናለን። ዝርዝር ጉዳዮችን አዳዲስ መረጃዎችን አነሳን። በያላችሁበት የኢትዮርሳን ቻናልን ቤተሰብ ሆኑ። በያላችሁበት አዳዲስ ጉዳዮችን ይዘን መጣለን። ተከታተሉን። የአርሰናል ኮሚኒቲን እንፍጠር፣ በጋራ ቻናላችንን እናሳድግና የተለያዩ ነገሮችን አዳዲስ ነገሮችን እየሞከርን የምንመጣ ነው የሚሆነው። አብራችሁን ስላላችሁ ግን ከልብ እናመሰግናለን። ጤና ይስጥልን።